ደውል በተክለ ሃይማኖት የገዳማቱ ዋና መጋቢ አበው መነኮሳት እንዲሁም ወንድሞች እህቶች ከዚህ ቅዱስ ስፍራ በዚህ ዕለት የተሰበሰባችሁ ሁሉ እንደምን ዋላችሁ? እንደምን አመሻችሁ? አሜን። ምሕረቱና ቸርነቱ ብዙ የሆነ አምላካችን እግዚአብሔር በቸርነቱ ጠብቆ ከዚህ ዕለት ከዚህ ሰዓት ያደረሰን እርሱ ነውና ክብርና ምስጋና ለተቀደሰው ስሙ ይሆንልን። በዚህ ዕለት ቅድም እንደተማርነው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የስቅለቱን ወርሃዊ መታሰቢያ በዓል ለማክበር ለማስቀደስና አስቀድሶም ደግሞ ቅዱስ ከሆነው ከእግዚአብሔር ዘንድ በረከተ ሥጋ በረከተ ነፍስን ለማግኘት ተሰብስባችኋልና እግዚአብሔር አምላካችን በሰማያዊቷ ኢየሩሳሌም ይሰብስባችሁ። እንዲሁም ደግሞ ቅድም መምህሩ እንደተናገሩት ሁላችንም ደግሞ የተሰባሰብንበት ሁለተኛው ደግሞ የብፁዕ አባታችን የአቡነ ዕንባቆም 40ኛ ቀን መታሰቢያ ዕለት ስለሆነ ያንን ለማሰብ ነውና የተሰባሰብነው። መቼም ሰው ሞት በሁሉም ላይ ያለ ቢሆንም ነገር ግን ደግሞ ሰው አብሮ ኑሮ አብሮ አገልግሎ ብዙዎቻችሁም በእጃቸው ቆርባችኋል፣ በእጃችሁ ተመግባችኋል የክርስቶስን ሥጋና ደም እና በእጃችሁ ተባርካችኋልና ዛሬ ደግሞ የ40ኛ ቀን መታሰቢያቸው ስለሆነ በእውነት በዚህ ቀን በመሰባሰባችሁ ከልብ አመሰግናለሁ። እግዚአብሔር ይባርካችሁ። አበው መነኮሳትም በእውነት መንቀሳቀስ ከማይችሉት በስተቀር ሁሉም በዚህ ቦታ ተገኝተዋል። በዚህ ዕለት ዛሬ እንደምታውቁት በሀገሪቱ ብዙ ሆኖ መሰባሰብ ተሰባስቦ ስራ ማከናወን እንደማይቻል ታውቃላችሁ። ግን ይህን ሁሉ ጥሰው አባቶችም ሁላችንም የተሰባሰብነው የብፁዕነታቸው ፍቅራቸው፣ ትህትናቸው በእውነት ሁላችሁም እንደምታውቁት የዋህ ደግ ትሁትና ቅን ጻድቅ አባት ነበሩና ያንን በማሰብ በፍጹም ይሄ አዋጁን እንኳ ጥሰን በአንድ ላይ ይህን ዕለት ተሰባስበን ብፁዕነታቸውን ማሰብ አለብን ብለን ከብፁዕነታቸው በአጸደ ነፍስ በረከተ ሥጋን እንዲሰጡን በረከተ ነፍስን እንዲያድሉን ለእኛ ማለት በረከታቸው እንዲደርሰን እኛም ደግሞ እርሳቸው በአጸደ ነፍሱ ነው እንዲባርኩን በዚህ ተሰባስበናል። ጸሎተ ፍትሐቱን በሚገባ አባቶች ከ1 ሰዓት በላይ የጨረሰ ስርዓተ ጸሎት ሌሊቱንም ያው ጸሎተ ፍትሐቱ ሲከናወን ነው ያደረው። ነፍሳቸው ከስጋቸው ከተለየችበት ዕለት ጀምሮ እስከ ዛሬ ድረስ በገዳማቱ ሁሉ በአጠቃላይ አባቶች ምንም አይነት እንትን ሳይሉ በጸሎት ከእንባ ጋራ በጸሎት ኦ እግዚኦ አይርፍ ነፍሰ ሊቀ ጳጳስና አባ ዕንባቆም እያሉ በረከታቸው ይደርብን እያሉ በጸሎት ሲያስታውሱ ሲያስቡ ሲጸልዩ ነው የከረሙት። ዛሬ 40ኛ ቀናቸው ነው። በእውነት የብፁዕነታቸው በረከት በሁላችን ላይ ይደር። መቼም ለሰው መቅበርቱ መቃብሩ በሀገሩ በርስቱ ሲሆን ደግሞ የበለጠ ደስ ይላል። በብፁዕነታቸው በዚያው በተማሩበት በመነኮሱበት ሲያስተዳድሩ ሲመሩት በነበረው ቦታ በዚያው በዳግማዊ ኢየሩሳሌም ብለን በምንጠራው በታላቁ ገዳማችን በደብረ ሊባኖስ ነው ያረፉትኝና በእውነት በወቅቱ ለመገኘትም አስበን ነበር። እንደምታውቁት የሀገራችን ሁኔታ ብዙ ችግሮች አሉት። በየቦታው ማቆያ ቦታ ስለሌለ ወዲያውኑ የተፋጠነውን በዚህ ምክንያት እንደሆነ ከአባቶች ተነግሮናል እንጂ ከዚህም ቀብራቸው ላይ ለመገኘት ያሰቡ አባቶች ነበሩ። እኔም አሜሪካ ነበርኩ፣ ለመሄድ አስቤ ነበር። በስልክ ደውዬ ስጠይቅ
እንደሚታወቀው የሀገራችን ሁኔታ አስከሬን ማቆያ ቦታ ስለሌለ በዚሁ ምክንያት ያው የተፋጠነው ብዙዎቻችሁ ለምን ተፋጠነ የሚል አንዳንድ አስተሳሰብ እንዳለ ስለሰማሁኝ ያንን ለመግለጽ ፈልጌ ነው። እና በዚህ ምክንያት ነው ያማለይህ ብፁዕነታቸው ወደ ሰማዩ አባታቸው እግዚአብሔርን ሲያገለግሉት ወደ ኖሩት አባታቸው አምላካቸው ወደ እግዚአብሔር ነው የሄዱትኝ። አሁንም በዚያው በቅዱሳን ጋራ ነፍሳቸው እንዳለች እናምናለን። በረከታቸው ይደርብን። እግዚአብሔር ከሁላችሁ ጋራ ይሁን። ደውል